እግዚአብሔር ቤተሰቦች ይህ መስታወት ሚዲያ ነው። መስታወት ሚዲያ እንግዲህ ያው መንፈሳዊ ትምህርቶችን የምናገኝበት የአባቶቻችን ታሪክ የምንሰማበት ነው። ይህ ግን ሚዲያው አድጎ ለሁሉ እንዲደርስ ሁሉም እንዲማርበት ለማድረግ ሚዲያውን ማሳደግ መልካም ስለሆነ ይህንን ሚዲያ ሰብስክራይብ በማድረግ ሼር እና ላይክ በማድረግ በማንኛውም መንገድ በመደገፍና ማሳደግ አብረን እንድናገለግል በእግዚአብሔር ስም እጠይቃለሁ። አብረን እናገልግል። አስቀድሞ እኮ እኔ ክርስቶስ ነህ ሆይ ሲባል ክርስቶስ አይደለሁም ግን በጣም ወዳጁ ነኝ ቅርቡ ነኝ እንደዚህ ማለት ይችል ነበር። ኤልያስ ነህ ሆይ ሙሴ ኢያሱ ነው ሲባል ሙሴ ኢያሱ አይደለሁም ግን ያው እንደነ ሙሴ እንደነ ኢያሱ ያለው ነብይ ነኝ ማለት ይችል ነበር። አላውቀውም ብለሃል ነበር የታየው እንዳይሉት አሁንማ በዮርዳኖስ አጠመቅኩት እኮ መንፈስ ቅዱስ ወደ በራሱ ላይ ሲቀመጥ አየው እኔም አይቻለሁ እርሱም የእግዚአብሔር ልጅ እንደሆነ መስክሬያለሁ። ብዙ ሰዎች መጽሐፍ ቅዱስን በመጽሐፍ ቅዱስ ለመተቸት ሲሞክሩ እነዚህን አረፍተ ነገሮች ያልፏቸዋል ይዘሏቸዋል። መጽሐፍ ቅዱስ ላይ የኢየሱስ ክርስቶስ አምላክነት አልተረጋገጠም፣ የእግዚአብሔር ልጅ መሆኑ አልታወቀም፣ አልተጻፈም እንዲህ የሚሉ እነዚህን እየዘለሉ ግን ለነሱ የሚመቻቸውን ስለ ሰውነቱ ስለ ትስብእቱ ብቻ የሚናገሩትን ይወስዱና አምላክ አይደለም ለማለት ይሞክራሉ። ነገር ግን ይህን ማየት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ሰዎች በኃያሉ በልዑል እግዚአብሔር ስም እንደምሰነበታችሁ አሜን። በምሕረት በቸርነት የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ባለፈው ሳምንት የዮሐንስ ወንጌል ምዕራፍ 1 ሶስተኛውን ክፍል ማብራሪያ አይተን ቁጥር 19 ላይ ቁመን ነበር። ዛሬ ደግሞ አራተኛውን ክፍል እንቀጥላለን። እግዚአብሔር አምላካችን ምስጢሩንና ጥበቡን ይግለጽልን። እንግዲህ ቁጥር 19 ላይ አይሁድ ዮሐንስን እንዲጠይቁ መልእክተኞች መላካቸውን የሚገልጽ ክፍል ነው የምናገኘው። ምንድነው የሚለው? አይሁድም አንተ ማን ነህ ብለው ይጠይቁት ዘንድ ከኢየሩሳሌም ካህናትንና ሌዋውያንን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው ይላል። አይሁድ የዮሐንስን መነሳት ሰምተው ግራ ተጋብተዋል። ያው የለመደባቸው ቅናት አስቸግሯቸዋል። ህዝቡ ሁሉ እነሱን እየተወ ወደ ዮርዳኖስ በረሃ ከከተማው ከሰፈር እየወጣ ግማሹ ንስሐ ለመግባት ግማሹ ለመጠመቅ ወደ ዮሐንስ በሄደ ጊዜ ግራ ተጋብተዋልና ምናልባት ክርስቶስ ይሆን የሚልም ጥርጥር አላቸው። ይመጣል የሚባለው መሲህ መጥቶ ይሆን ወይስ ሌላ ነው የሚል ጥርጥርም አላቸው። ከነሱ የበለጠ ታዋቂነቱና ዝነኛ መሆኑም አስቸግሯቸዋልና ስለዚህ መልእክተኞቹን ከኢየሩሳሌም ካህናትንና ሌዋውያንን ወደ ዮሐንስ ላኩበት። ሂደው እንግዲህ ዮሐንስ ሲጠይቁት ምን እንደሚመልስ እናያለን። መሰከረ፣ አልካደም። እኔ ክርስቶስ አይደለሁም ብሎ መሰከረ። ዮሐንስ እኔ ክርስቶስ አይደለሁም አላቸው። ያው አመጣጣቸው እንግዲህ ክርስቶስ ነው የሚል ስለሆነ እኔ ክርስቶስ አይደለሁም። ከዚህ ቀደም ባለፈው ክፍል አይተነዋል። ዮሐንስ ደጋግሞ እኔ ክርስቶስ አይደለሁም ብሎ ይመልሳል። ከዛ በኋላ እነሱ እንኪያ ማነህ እንግዲህ ጠብቀዋል ማለት ነው። ክርስቶስ ይሆን ወይም ነኝ ሊሆን የሚል ጥበቃ እንደነበራቸው የሚያሳየው እንኪያ አንተ ማነሽ ክርስቶስ ካልሆንክ እኛ ክርስቶስ ትሆናለህ ብለን እንጂ እንደማለት ነው። ክርስቶስ ካልሆንክ አንተ ማነህ አሉና ከዛ በኋላ አማራጭ ሰውታል። ኤልያስ ነህን ይሉታል። እንግዲህ በእነሱ ትልልቅ ነቢያት ማለት እነ ኤልያስ ናቸው። ብዙ ታምራት ያደረጉ ሰማዩን የለጎመ ከሰማይ እሳት ያዘነመ በእሳት ሰረገላ ያደረገ ስለሆነ ኤልያስ ከሰው ለየት ያለ ምግብ የማይበላ በተለይ ዮሐንስ ኤልያስን በብዙ መንገድ ይመስለዋል። በፀጉር የተመላ ነው ሰውነቱ። ዮሐንስም ልብሱ ፀጉር ነው። ኤልያስ ኑሮ በበረሃ ነው። ዮሐንስም ኑሮ በበረሃ ነው። ኤልያስ ንጉሥ ሳይፈራ ንጉሱ አክዓብን ንግስቲቱ ኤልዛቤልን ገስጿቸዋል። ዮሐንስም ሄሮድስንና ሄሮድያዳን ገስጿቸዋልና ብዙ የሚያመሳስላቸው ነገር አለ። እንደውም ዮሐንስን በመንፈስ ይሐውር በኃይለ ኤልያስ ይለዋል። በኤልያስ መንፈስ ይሄዳል ይለዋል። እና ስለተመሳሰለባቸው ከኤልያስ ታሪክ ተነስተው አንተ ኤልያስ ነህ ብለው ጠየቁት። አይደለሁም አላቸው። አይደለሁም ብሎ መለሰላቸው። ከዛ በኋላ ነብይ ነህ አሉት። ኤልያስም ነብይ ነው፣ ሌሎችም ነቢያት አሉ። ግን ማለት የፈለጉት እንደው የነቢያት መነሻ እነ ሙሴ እነ ኢያሱ ናቸውና
አንተ ሙሴ ነህ ወይስ ኢያሱ ነህ ማለታቸው ነው። እነ ሙሴ እነ ኢያሱ ባህር ከፍለው ጠላት ገድለው መና አውርደው ደመና ጋርደው ህዝቡ መርተው ዮርዳኖስ ሙሴ ባህር ኤርትራን ኢያሱ ዮርዳኖስን ከፍለው ህዝቡን መርቷል እና በእስራኤል ዘንድ በጣም ትልቅ ቦታ ያላቸው ናቸው። ስለዚህ ከነዛ አንዱ ነህ ወይ ሙሴ ነህ ወይስ ኢያሱ ነህ ወይስ ከቀደሙት ነቢያት አንዱ ነህ የሚል ጥያቄ አነሱለት። አይደለሁም ብሎ መለሰ እሱ። እንግዲህ እኮ ነብይ ነው፣ ግን የነሱ ሐሳብ ትንቢት ተሰጥቷል ወይ አይደለም፣ ከቀደሙ ነቢያት አንዱ አንተ ነህ ወይ ሙሴ ወይስ ኢያሱ ወይስ ኢሳይያስ ኤርሚያስ ነህ ወይ ስለሆነ ለልቡናቸው መልስ ስለማይሆናቸው አይደለሁም አላቸው። አይደለሁም አላቸው። አሁን ዮሐንስ ለክብሩ የማይጨነቅ እውነተኛ ነብይ ነው። አስቀድሞ እኮ እኔ ክርስቶስ ነህ ወይ ሲባል ክርስቶስ አይደለሁም ግን በጣም ወዳጁ ነኝ ቅርቡ ነኝ እንደዚህ ማለት ይችል ነበረ። ኤልያስ ነህ ወይ ሙሴ ኢያሱ ነው ወይ ሲባል ሙሴ ኢያሱ አይደለሁም ግን ያው እንደነ ሙሴ እንደነ ኢያሱ ያለው ነብይ ነኝ ማለት ይችል ነበረ። አሁን እንደዛ የሚሉ ሰዎች ስላሉ፣ ነገር ግን ዮሐንስ እንደዛ አላለም። ራሱን ዝቅ አድርጎ እኔ ክርስቶስም አይደለሁም ሙሴም ኢያሱም ኤልያስም አይደለሁም አላቸው። አይደለሁም አላቸውና ከዚህ በኋላ እነሱ ራሳቸው ተጨነቁ። እንኪያ ማን ነህ ለላኩን መልስ እንሰጣቸው ዘንድ ስለ ራስህ ማን ትላለህ አንተ ማን ነኝ ትላለህ አሉት። ምክንያቱም ተልከው ነው የሄዱት። ሰውየው ገሌ ነው ማለት አለባቸው። በቂ የሆነ መልስ አላገኙም እስካሁን ግን አለመሆኑን እንጂ ስለመሆኑ አልነገራቸውም። ነኝ ነኝ የሚሉ ትዕቢተኞች ናቸው። ትሑታን ግን እንዲህም አይደለሁም የሚል ያበዛሉ። ስለዚህ ዮሐንስ አለመሆኑን ብቻ ነው የዘረዘረላቸውና አለመሆኑን ስለሆነ የነገራቸው አለመሆን መልስ አይሆንም። አይደለሁም ማለን ኤልያስ አይደለሁም ማለን ሙሴ አይደለሁም ማለን ኢየሱስ አይደለሁም ክርስቶስ አይደለሁም ማለን ብሎ መልስ መስጠት አስቸጋሪ እንዴ የሆነውን አትጠይቁም ወይ ያልሆነውን ይዛችሁ ከመምጣት ይባላሉ። ስለዚህ እስካሁን የነገርከን ያልሆንከውን ነው። ክርስቶስም ኤልያስም ሙሴ ኢያሱም አይደለህም ወይም ከቀደሙ ነቢያት አንዱ አይደለህም። ስለዚህ ለላኩን ሰዎች መልስ እንሰጣቸው ዘንድ ራስህን ማን ትላለህ ማን ብለህ ልጠራው ነው አንተ አሉት። በጣም የሚገርመው የዮሐንስ የዘካርያስ ልጅ ነኝ አላላቸውም። የሆነች የሚያውቋት ነገር ስላለች በትንቢተ ኢሳይያስ ምዕራፍ 40 ቁጥር 3 ላይ የተጠቀሰ ትንቢት ስላለ ስለሱ የተነገረ ትንቢት ያችን ጠቀሰላቸው። ምን አላቸው? ነብዩ ኢሳይያስ እንዳለ የጌታን መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምጽ ተብሎ የተነገረልኝ እኔ ነኝ አላቸው። መንገድ ጠራጊው ነኝ እኔ መንገድ ጠራጊ እኔ አዋጅ ነጋሪ ነኝ። የአዋጅ ነጋሪ ድምጽ ተብሎ የተነገረው ስለኔ ነው። እዛ ኢሳይያስ 40 ላይ ያነበባችሁኝ ሰው እኔ ነኝ። የክርስቶስን መንገድ ልጠርግ መጥቻለሁ አላቸው። አዋጅ ነጋሪ ራሱ ንጉስ አይደለም። ስለ ንጉስ አዋጅ የሚነግር ነው። መለከት የሚነፋ ነጋሪት የሚመታ አዋጅ የሚነግር ተላኪ ነው፣ መልእክተኛ ነውና አዋጅ ነጋሪ ሲል ወይም ከኢሳይያስ ሲጠቅስ ራሱን እያከበረ አይደለም። ኢሳይያስን የጠቀሰላቸው ኢሳይያስ ላይ የተጻፈው ከዮሐንስ ሕይወት ጋር በእጅጉ ስለሚቀራረብ ይህን አይተው በአግባቡ እንዲረዱት ነው። ግን ራሱን ግን እንደምንድን ነው የገለጸው? እንደ አዋጅ ነጋሪ እንደ መንገድ ጠራጊ ነው። መንገድ የሚጠረገው ንጉሱ ከነ ባለሟሎቹ ከነ ራስ ቢትወደዱ ሊመጣ ሲል አስቀድሞ በተለይ በጥንት ጊዜ እንደ ዛሬው መኪና መንገድ በሌለበት ዘመን ንጉስ ንግስት ራስ ቢትወደድ በዚህ መንገድ አልፎ ሊሄዱ ነው ሲባል ጎድጓዳው ተመልቶ ደንጋው ተፈንቅሎ እንጨቱ ተነቅሎ ለፈረስ ለሰረገላ እንዲመች ተደርጎ ይዘጋጃል። ዮሐንስ ራሱን አሁን ያዘጋጀው እንደዚያ ነው። ቆፍረው መንገድ ደልድለው ተራራውን አፍርሰው ደርምሰው ጎድጓዳውን መልተው ለሰረገላ ለሚመጣው መስፍን ታዘው እንደሚያገለግሉ እኔ እንደዛ ያለው ነኝ። የናንተን እንደ ተራራ የሆነውን እንደ ጎድጓዳ የሆነውን የናንተን ልቡና አለስልሼ ለሱ አዘጋጅቼ እናንተን ለሱ ላስረክብ የመጣሁ መንገድ ጠራጊ ነኝ። ወይም ደግሞ አዋጅ ነጋሪነቴ ከኔ በኋላ የሚመጣ ሌላ ኃያል አምላክ አለ ብዬ ለናንተ አስቀድሜ አዋጅ ነግሬ ተዘጋጅታችሁ እንድትቀበሉት ለማድረግ የመጣው አዋጅ ነጋሪ ነኝ ብሎ ሁለቱንም አብራርቶ ነግሯቸዋል። መንገድ ጠራጊነቱ ለክርስቶስ አዋጅ ነጋሪነቱም ለክርስቶስ ቢሆንም አዋጁን የሚነግራቸው ለነሱ ነው ሲመጣ እንዲቀበሉት። ልቡናቸውን ደግሞ የሚጠርግለት ለክርስቶስ ነው የለሰለሰ ልቡና ሆኖ እንዲጠብቀውና እንዲህ አድርጎ ራሱን መንገድ ጠራጊ አዋጅ ነጋሪ። እንግዲህ በዚህ በአዋጅ ነጋሪ ሁለት አይነት ነው። ከንጉሱ ከቤተ መንግስቱ ሰገነት ላይ ከፍ ካለ ቦታ ላይ ሆኖ አዋጅ የሚነግር አለ። አደባባይ ለአደባባይ እየዞረ
ጥሩምባ እየነፋ መልእክት የሚያስተላልፍ ኳደሬ የሚባል አለ። ይሄ በምድራዊ ስልጣን የመጨረሻው ዝቅተኛው ስልጣን ነው ኳደሬ። ስለዚህ ዮሐንስ ራሱን እንደ ኳደሬ ጭምር ነው ያየው። መንገድ እየዞርኩ እኔ ስለሱ አስቀድሜ ቅስቀሳ የማደርግ ተራ ተላላኪው ነኝ እንጂ አሁን ከምትሉት አንዱ አይደለሁም ማለት። ይሄ እንግዲህ ትህትና ነው። እኔ ገሌ ነኝ። አሁን በዚህ ዘመን የምናገለግል ካህናት፣ ዲያቆናት፣ መምህራን የዮሐንስን አብነት መውሰድ ያስፈልጋል። እኔ እንዲህ ነኝ፣ እኔ እንዲህ ነኝ ከማለት ይልቅ እኔ ባሪያው ነኝ ብለን ማሰብ ነው። የክርስቶስ አገልጋዩ፣ ተላላኪው፣ የምእመናን ልቡና ልጠርግለት፣ ስለሱ አምላክነት፣ ስለሱ ጌትነት ለምእመናን አዋጅ ልነግርለት የተላኩ ተራ አዋጅ ነጋሪ ነኝ ብሎ ማሰብ ነው እንጂ አንዳንዴ ራሳችን ከትልቆቹ አንዱ ማድረግ ይታይብናልና ይህንን መተው ያስፈልጋል። ስለማይጠቅመን በትህትና ሆኖ ማስተማር ከዮሐንስ እንማራለን ማለት ነው። የዮሐንስ ትምህርት ለእኛ ትልቅ መልእክት አለው። ከዛ ዝቅ ብሎ የተላኩትም ከፈሪሳውያን ነበሩና እንኪያ አንተ ክርስቶስ ወይም ኤልያስ ወይም ነቢይ ካይደለህ ስለምን ታጠምቃለህ ብለው ጠየቁት። አሁን ራሱ ዝቅ ሲያደርግላቸው ክልከላ ጀመሩ። እስካሁን ማንነቱን ማወቅ ነበር የፈለጉት። ምናልባት እኮ ክርስቶስ ነኝ ቢላቸውም እኮ የሆነ መሰናክል ሊፈጥሩ ይችሉ ይሆናል። ምናልባት ኤልያስ ነኝ ቢላቸው እኮ ኤልያስ የዛሬ ስንት ዓመት ያደረገ አንተ አጭበርባሪ ሊሉ ይችሉ ነበረ። ሙሴ ነኝ ኢያሱ ነኝ ቢላቸው ሙሴ በዚህ ቦታ ኢያሱ በዚህ ቦታ ተቀብረዋል ብለው ሌላ ጥያቄ አነሱ ነበረ። ስለዚህ አይደለሁም እኔ ዝም ብዬ ተራ አዋጅ ነጋሪና መንገድ ጠራጊ ነኝ ሲላቸው ለምን ታጠምቃለህ? ኤልያስ አይደለህ? ክርስቶስ አይደለህ ወይ? ከነቢያት አንዱ ካልሆንክ ለምን ታጠምቃለህ ብለው ጠየቁት። አሁን መጠየቅ ብቻ ሳይሆን ነገሯ ወደ ክልከላ ያመዘነች ናት። ምክንያቱም ያ ሁሉ ከኢየሩሳሌም ከብሔረ ይሁዳ ሁሉ ህዝቡ እየተሰበሰበ እየመጣ ወደ ዮሐንስ የሚከማቸው ዮሐንስ በማጥመቁ ስለሆነ ዮሐንስ ባያጠምቅ ኖሮ ህዝቡ እኛን ትቶ ወደሱ አይሄድም ነበር የሚል ቅናት ያለበት ስለሆነ ህዝቡ ከዮሐንስ ዘንድ እንዳይሰባሰብ ለምን ታጠምቃለህ የሚል ጥያቄም ክልከላም አስተላለፉበት። ዮሐንስም ሲመልስ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ ጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው። አሁንም ራሱ ዝቅ በውሃ እኮ ነው አላቸው። እኔ እኮ የማጠምቀው በውሃ ነው። የሚያጠምቃቸው የንስሐ ጥምቀት ነው። እያዘጋጃቸው ነው። ጠጅ የሚቀዳበት ብርሌ ቀድሞ ታጥቦ ተወልውሎ እንደሚቀመጥ የክርስቶስ ማደሪያ የሚሆኑ ምዕመናን ቀድመው ንስሐቸውን ተናዘው የንስሐ ጥምቀት ተጠምቀው ጸድተው እንዲጠብቁ ገላል ለልብስ ብርሌን ለጠጅ እንደሚያጥቡለት እንደዚያ እኔ በውሃ ነው የማጠምቀው አለና የእሱን ጥምቀት ውሃ ብሎ ጠራው። ክርስቶስም እኮ እስከ ዕለተ ምጽአት አጥምቆ ያለው በውሃ ነው። ግን ልዩነቱን ሲያሳይ ምን አለ ዮሐንስ? ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። እኔ የጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው ይላል። አሁን ክርስቶስ ባጠገባቸው እንደመጣ ምክንያቱም ህዝቡ ሊጠመቁ ገና በዋዜማው ተሰልፈው ረጅም ሰልፍ ሲሰለፉ ክርስቶስ ከመጨረሻው ሰልፍ ነው መጥቶ የቆመው ትሁት ስለሆነና ቆሟል አላቸው። እነሱ አያውቁትም። ዮሐንስ ግን ነብይ ስለሆነ ያውቀዋልና በመካከላችሁ ቆሟል አላቸው። ወይም ደግሞ ስጋ ለብሷል፣ በእናንተ ዘንድ ሰው ሆኗል፣ 30 ዓመት ሙሉ በመካከላችሁ ኑሯል የሚለውን ምስጢር ያሳያልና እናንተ የማታውቁት አላቸው። እኔ የማላውቀው አላለም። ወደፊት ያመጣዋል የሱን አለማወቅ። የሱ አለማወቅና የነሱ አለማወቅ ይለያያል። እናንተ የማታውቁት ነገር ግን ከኔ የሚበልጠው እኔ የጫማውን ጠፍር ልፈታ የማይገባኝ። አሁን እኔን መምህር ብላችሁ የሁሉ ህዝብ እንደ መምህር ብሎ ከቦኛል። እኔ ግን ከሱ ዘንድ ስመዘን እኔ እንኳንስ አይደለም እሱን ልሆን የጫማውን ጠፍር እንኳን መፍታት አይገባኝም፣ ክብሬ አይደለም። ምክንያቱም ማንም ተራ ሰው የንጉስን የንግስትን ጫማ አይፈታም፣ አያስርም፣ አይይዝም፣ ማንም አያስቀርበውም። እንደውም በድሮ ጊዜ በንግስታት ጫማቸውን የሚጎዳ ነገር ቀብተው ጉዳት ያደርሱባቸው ስለነበረ በጣም ታማኝና ጥንቃቄ ያለው ሰው ነው የንግስትን ጫማ የሚይዘውም የሚፈታውም የሚያስረውም። ለዚህም በመጽሐፈ አስቴር ላይ ተመዝግቦ እናገኛለን። ሁለት ክፉ ሰዎች ንጉሱን ሊገሉ አስበው ጫማ ሰሪዎች ናቸው። መርዝ ቀብተው ይዘው ሲመጡ መርዶክዮስ ይህንን ሰምቶ ንጉስ
የሚጎዳህ ነገር እንዳይኖር አስፈትነው አለው። በሌሎች ሰዎች ሲፈተኑ መርዝ አድርገውበት ቆይቶ እነዛ ሰዎች ወድቀው ሞቱ። በዛ ምክንያት ንጉሱ መርዶክዮስን ኋላ ላይ መጨረሻ ላይ ቢሆን ያከበረው በዚህ ምክንያት ነውና የንጉስ የንግስትን ጫማ ተራ ሰው፣ ያልታመነ ሰው፣ የሩቅ ሰው አይነካም። ሲጀመር ከንጉስ ፊት ምን ሊሆን ቀርቦ በንጉሱ ባለሟልነት የሌለው በንግስቲቱ ባለሟልነት የሌለው ሰው ምን ሊሆን ከንጉስ ፊት ቀርቦ ጫማ ይፈታል? ልክ በዚያ መንገድ ነው የገለጸው። እኔ እሱ ዘላለማዊ ንጉስ ነው። የዘላለማዊ ንጉስ የሱን የእግሩን ጫማ እንኳን መፍታት የማይገባኝ ለዛ ክብር የማልበቃ እኔ ተራ ሰው ነኝ። እሱ ደግሞ በዚህ መጠን ከኔ የራቀ ነው ብሎ የክርስቶስን የባህሪ አምላክነት የእርሱን ተርታነት በዚህ መንገድ ይገልጽላቸዋል። እኔ የጫማውን ጠፍር ልፈታ የማይገባኝ ነኝ። አሁን ልብ በሉ፣ በዚህ ዘመን ካህናት፣ መምህራን፣ ሰባካያን ብለን የምንኖር ሰዎች ምናምን ብለን ሰዎች ያን ያህል በበረሃ ያገለገለው ዮሐንስ ጦሙን ልብስ ሳይለብስ ሰው በሰራ ቤት ሳይኖር በዋሻ በፍርክታ ሆኖ ያገለገለው ዮሐንስ እኔ ባለሟሉ ነኝ እኔ ወዳጁ ነኝ ምን አይደለም እኮ ያለው። እኔ የጫማውን ጠፍር ልፈታ የማይገባኝ ደካማ ነኝ ካለ እኛ ምን ያስመካናል? ምንስ አድርገን ከዮሐንስ የተሻለ አይደለም? እንደ ዮሐንስ የሚያስደርገን ምን ሰርተን እንመካለን? እና የዮሐንስን ድምፅ ሰምተን ሁልጊዜ ራሳችን እንድንገስጽበት ያስፈልጋል። ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ነው። ይሄ ባለፈውም ክፍል አይተነዋል። በመምህርነት ከኔ በኋላ ይመጣል፣ ነገር ግን ከኔ የከበረ ከኔ የቀደመ ነው። በዘመን ቅድመ ዓለም ሳይፈጠር የነበረ ነው። በክብርም እኔ ፍጡሩ ነኝ እሱ ፈጣሪዬ ነው፣ እኔ ሰው ነኝ እሱ አምላክ ነው። በመምህርነት ግን ከኔ ቀጥሎ ያስተምር ይመጣል። አሁን ነገ እኔ መምህርነት ሳቆም ከኔ ቀጥሎ የሚያስተምረው ያ ቀዳማዊ አምላክ ነው። ተራ ሰው እንዳይመስላችሁና እንዳትታለሉ እሱ ከኔ ቀድሞ የነበረ ነው ብሎ ቀዳማዊነቱን ይነግራቸዋል። ምክንያቱም ይሄ ወንጌል ሲጀምር በመጀመሪያ ቃል ነበረ፣ ቃል እግዚአብሔር ዘንድ ነበረ፣ ቃል እግዚአብሔር ነው ብሎ የገለጸው ቀዳማዊ ነውና ያ ስለሆነ አሁን ሰው ሆኖ የመጣው ያም ቃል ስጋ ሆነ ብሎናል ባለፈው ሳምንት እንዳየነው። አሁን ያ ስጋ የሆነው ቃል ስለሆነ የመጣው ዓለም ሳይፈጠር ነበረ ብሎ ቀዳማዊነቱን ይገልጽላቸዋል። ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ ይላል። ይሄ የአይሁድና የዮሐንስ ክርክር ከአይሁድ የተላኩ ሰዎች ሂደው ዮሐንስን የጠየቁበት ዮሐንስ እኔ ክርስቶስም ኤልያስም ሙሴም ኢያሱም ቀዳማዊ ነቢይም አይደለሁም እኔ አዋጅ ነጋሪ ነኝ ብሎ የተናገረበትም ቦታውን ነው ዮሐንስ ወንጌላዊ ሲጠቁመን። ይህ ቦታ በዮርዳኖስ ማዶ በዮርዳኖስ አቅራቢያ በቢታንያና በቤተ ራባ አካባቢ ነው መተው የአይሁድ ጠያቂዎች ዮሐንስን ይህን ጥያቄ የጠየቁት እዛ አካባቢ ነው ለማለት ቦታውን ይጠቁማል። በነጋው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ሊጠመቅ ወደ እርሱ ሲመጣ አይቶ ለሰው ሁሉ ነው፣ ሰው ሁሉ እንዲያምንና እንዲያውቅ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። በርከት ያሉ ቁም ነገሮች ናቸው እዚህ ውስጥ ያሉት። አንደኛ የዓለምን ኃጢአት፣ ዓለም በኃጢአት ተመልቶ እንደነበረ ዮሐንስ ይገልጻል። ሰሚዎችም ይህን እንዲያምኑ እኛ ጻድቃን ነን፣ እኛ ቅዱሳን ነን፣ ከኛ በላይ ደግ ሕግ ጠባቂ የለም ብለው ስለሚመኩ የዓለሙን ኃጢአት የሚያስወግድ ብሎ ዓለም በሙሉ በኃጢአት እንደተያዘ ገለጸ። ከዚያ በኋላ የእግዚአብሔር በግ አለ። እስካሁን ድረስ በኦሪቱ ላሙን፣ በጉን፣ እህሉን መስዋዕት ያቀርቡ ነበር። አሁን ግን የእግዚአብሔር በግ የዓለምን ኃጢአት የሚያስተሰርየው እግዚአብሔር በግ ይሄ ነው። የእስከዛሬው ብዙ አልህምት ብዙ አባግ ተሰዉ ዕለታዊ ኃጢአትን ከማስተስረይ አባር ቸነፈርን ጦርነትን ከማራቅ ያለፈ ሰውን ከእግዚአብሔር ጋር እግዚአብሔርን ከሰው ጋር አንድ ማድረግ አልተቻላቸውም። እነዚያ ሁሉ ብዙ አልህምት ተሰውተው ብዙ ነቢያት ካህናት ሙተው ሰውን ከእግዚአብሔር ጋር ማስታረቅ አልተቻላቸው። አሁን ግን ሰውን ከእግዚአብሔር ጋር እግዚአብሔርን ከሰው ጋር የሚያስታርቀው የእግዚአብሔር መስዋዕቱ እነሆ ንጹህ መስዋዕቱ በግ መስዋዕቱ ያማረ የተወደደ እንደሆነ ክርስቶስም መስዋዕትነቱ ያማረ የተወደደ ዓለምን የሚያድን ስለሆነ በግ ብሎ ጠራው። በግ የዋህ ነው። ክርስቶስም የዋህ ነው። የዋህ ሆኖ የጽዮን ልጅ ሆይ ንጉስሽ የዋህ ሆኖ
በአህያ ላይ ተጭኖ ይመጣል ተብሎ በትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ እንደተገለጸው ክርስቶስ የዋህ ሆኖ ስለመጣ የእግዚአብሔር በግ አለ። በግ ሲያርዱት ምንም አይልም፣ ሲሸልቶትም እንዲሁ። ለምን ጸጉሬን አይልም፣ ለምን አንገቴን ትቆርጡኛላችሁ፣ ለምን ደሜ ይፈሳል አይልም። ሲሸልቱትም ሲያርዱትም ዝም ብሎ ይታረዳል። ክርስቶስም ልብሱ ሲገፉት፣ የእሾህ አክሊል ሲደፉበት፣ ምራቅ ሲተፉበት፣ በጥፊ ሲመቱት ለምን ትመቱኛላችሁ፣ ምን አድርጊያችሁ ነው፣ ኧረ ተው አላለም። ምክንያቱም የእግዚአብሔር በግ ነው፣ ዝም ብሎ መከራ የሚቀበል። ኦ ትዕግስት ዘመጠነ ትዕግስት፣ ሊቁ ዮሐንስ እንዲህ ያለው ትዕግስት ምን አይነት ትዕግስት ነው? በአዳም ላይ እፍ ብሎ የሕይወት ስንፋስን ባሳደረው አፍ ሐሞት ሲገባ፣ አዳምን የፈጠሩ እጆች በቀኖት ሲቸነከሩ፣ አዳምን ፍለጋ በገነት የተመላለሰባቸው እግሮች በችንካር ሲቸነከሩ ዝም ብሎ መታገስ ምን አይነት ትዕግስት ነው ብሎ ሊቁ የሚያደቀው ትዕግስት ዮሐንስ ወንጌላዊ ጀምሮታል። ምክንያቱም እሱ ንጹሕ በግ ነው። በግ ሸላቾቹንም አራጆቹንም ዝም እንደሚላቸው ዝም ብሎ የሚገፈፍ የሚገረፍ መከራ የሚቀበል መሆኑን ሲገልጽ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ እስካሁኑ ከአዳም ጀምሮ እስከ ክርስቶስ የነበረው ያ ሁሉ መስዋዕት ትልልቅ ነገስታት ትልልቅ በዓል ሲያከብሩ በሺህ የሚቆጠር መስዋዕት ያቀረቡበት ቀን አላቸው። ለምሳሌ እነ ዳዊት እነ ሰሎሞን እነ ኢዮስያስ አልቦ ዘገብረ በዓለ ዘከመ ገብረ ኢዮስያስ ይላል ቅዱስ ያሬድ። ኢዮስያስ እንዳደረገው ብዙ ሺህ በጎችን ላሞችን ሰውቶ ነበር በዓሉን ያከበረው እና እነዛ ሁሉ የዓለምን ኃጢአት አላስወገዱም። ይሄ አንዱ በግ ግን አንድ ብቻውን አንድ ጊዜ ተሰውቶ የዓለምን ኃጢአት በሙሉ የሚያስተሰርይ መሆኑን ዮሐንስ ሲገልጽ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ አለው። የእግዚአብሔር በግ እስካሁን የሚሰዉ የሰው በጎች ናቸው፣ የሰው በጎች ናቸው። አሁን ግን የሚሰዋው የእግዚአብሔር በግ ነው። የእግዚአብሔር በግ ነው። በሌላ አገላለጽ እግዚአብሔር የሆነ መስዋዕት ማለት ነው። እስካሁን ድረስ ፍጡራን ናቸው የሚሰዉት፣ ላሞቹ በጎቹ ፍጡራን ናቸው። አሁን ግን ፈጣሪ የሆነ የሚሰዋ በግ መጣ። ፍጹም ሰው ፍጹም አምላክ ሆኖ ዓለምን የሚያድን መጣና ስለዚህ የእግዚአብሔር በግ ማለት እግዚአብሔር የሆነ መስዋዕት መጣ፣ ስጋን የለበሰው አምላክ ሊሞት መጣ ብሎ ዮሐንስ ይነግራቸዋል። ከዛ በኋላ ምን ይላል? አንድ ሰው ከኔ በኋላ ይመጣል፣ ከኔም በፊት ነበረና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው። ከዚህ ቀደም ነግሯቸው ነበረ። ያ ያልኳችሁ በቃ መጣ አላቸው። አሁን በቃ እያስተዋወቃቸው ነው ክርስቶስ ጋር። ከኔ በፊት በቅድምና ከኔ በፊት የነበረ በክብር የባህሪ አምላክ የሆነ በመምህርነት ግን ከኔ ትንሽ ዘጌት ብሎ የሚመጣ አለ ብዬ ቀድሜ ነገርኳችሁ። በቃ መጣ፣ ይኸው ነው። እነሆ የዓለምን ኃጢአት የሚያስተሰርየው የእግዚአብሔር በግ እነሆ መጥቷል ብሎ አስተዋወቃቸው። እኔ አላውቀውም ነበረ ይላል። አንሰ ኢየአምሮ፣ እኔ አላውቀውም ነበረ፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ ይላል። ከእኔ ይልቅ የከበረ ሆኗል ያለውን እሱን እኔ አላውቀውም ነበር። ዮሐንስ እኔ አላውቀውም አላለም፣ አላውቀውም ነበር ነው። አሁን ያውቀዋል። እንግዲህ ያማ ዝም ብለህ ነው የምትነግረን፣ የማታውቀውን ነው የምታስተምረን ብለው ትምህርቱን ከመቀበል ወደኋላ እንዳይሉ የበፊቱን ነው። እኔ ቀዳማዊነቱን መረዳት አቅም አልነበረኝም፣ እኔ ሳልኖር እሱ ነበረ፣ ያን ጊዜ አላውቀውም፣ አሁን ግን አውቀዋለሁ የሚል ሴንስ ያለው ነው። ምክንያቱም ነበር ካለ አሁን ያውቀዋል። ስለዚህ አይ ትምህርትን አንቀበልም፣ አንተ መጀመሪያውኑ ስለማታውቀው ነገር ስለሆነ የምታስተምረው አንቀበልም እንዳይሉት እኔ አላውቀውም ነበር፣ ዳሩ ግን ለእስራኤል ይገለጽ ዘንድ ስለዚህ በውሃ እያጠመቅሁ እኔ መጣሁ። አስቀድሞ ላከኝ ማለት ነው። ለእስራኤል ይገለጽ ዘንድ እኔ በውሃ እያጠመቅሁ መጣሁ ብሎ አሁን የእሱ መምጣት ክርስቶስ እንዲገለጽ ስለሆነ ክርስቶስ ሊገልጽ ነው። ከሆነ ጀምሮ ይህንን ዮሐንስ ወንጌል ከጀመርን ጀምሮ የዮሐንስ ምስክርነት ስለ ክርስቶስ ነው። ዮሐንስ ስለ ክርስቶስ ነው። ክርስቶስ በሕዝቡ ዘንድ እንዲታወቅ ነው። አሁን ክርስቶስ ሊያከብረው አይደለም። ዮሐንስ ቢመሰክርለትም ባይመሰክርለትም ክቡር አምላክ ነው። ሕዝቡ ግን ማወቅ አለባቸው። የሚያድናቸውን ሰው ሆኖ ሙቶ የሚያድናቸው የእግዚአብሔር በግ ነውና ሕዝቡ ማወቅ ስላለባቸው ለእስራኤል ይገለጽ ዘንድ እኔ እያጠመቅሁ ንስሐ እየሰጠሁ ስለ እሱ አስቀድሜ እንድመሰክር በውሃ ላጠምቅ መጣሁ
አለና ከዛ ብሎ እንዲህ ብሎ መሰከረ። ዮሐንስም እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሆኖ ሲወርድ አየሁ፣ በእርሱም ላይም ኖረ ይላል። አላውቀውም ብለሃል ነበር የታየው እንዳይሉት፣ አሁንማ በዮርዳኖስ አጠመቅኩት እኮ መንፈስ ቅዱስ ወደ በራሱ ላይ ሲቀመጥ አየሁ። ያ መንፈስ ቅዱስ በራሱ ላይ ሲቀመጥበት ያየሁት የእግዚአብሔር በግ ይኸው ነውተ ከኔ ቀዳሚ የነበረ ከኔ በኋላ ይመጣል ያልኳችሁ እሱ ነው። እኔ መንፈስ ቅዱስ ወርዶ በራሱ ላይ ሲቀመጥ አይቻለሁ አለ። ሲቀመጥ አይቻለሁ። አሁን የበለጠ አምላክነቱን እየመሰከረ ነው ዮሐንስ የሚገኘው። እኔም አላውቀውም ነበር ይላል። አሁንም አላውቀውም ነበር ነው። እኔም አላውቀውም ነበር እንዲህ መሆኑን ከአብ ከመንፈስ ቅዱስ ጋር እሩይ መሆኑን አብ በደመና ሆኖ የሚመሰክርለት መሆኑን መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ የሚቀመጥበት መሆኑን እኔ አላውቅም ነበረ ይልና ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ ይላል። ስለዚህ ዮሐንስን የላከው እርሱ ነው። ቀድሜ ሳይልከኝ በፊት አላውቀውም ነበረ። ዳሩ ግን እርሱ መንፈስ ሲወርድበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ ይላል። አሁን ከላይ እኔ በውሃ ላጠምቅ መጣሁ፣ እኔ በውሃ ነው እያለ እየደጋገመ ሲናገር መጥቶ ነበር። አሁን ከዮሐንስ በኋላ የመጣው ከዮሐንስ የከበረው ከዮሐንስ ቀድሞ የነበረው ዮሐንስ የጫማውን ጠፍር እንኳን ሊፈታ የማይችል አልችልም ብሎ የመሰከረለት ክርስቶስ ግን የሚያጠምቀው በመንፈስ ቅዱስ እሳትነት ነው። በመንፈስ ቅዱስ ያጠምቃል ብሎ ከዮሐንስ ጥምቀት የእርሱ ጥምቀት ልዩ ከዮሐንስ ጥምቀት የእሱ ጥምቀት ልዩና ክብርት መሆኗን በዚህ መንገድ ገለጸ። እንግዲህ ከዮሐንስ መጥምቅ ጌታን ከማጥመቁ በፊት ከእግዚአብሔር የመጣለት መልእክት እንዳለ ይሄ ቃል ያስረዳናል። ምክንያቱም እኔ ያላውቀውም ነበር ካለ በኋላ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ አለ። የላከው ኃይል አለ ማለት ነው። እግዚአብሔር ልኮት ነው። ዝም ብሎ አይደለም፣ በግምት አይደለም ያጠምቀ ነበረው። የላከኝ እርሱ መንፈስ ሲወርድበትና ሲኖርበት የምታየው በመንፈስ ቅዱስ የሚያጠምቅ እርሱ ነው አለኝ ይላል። መንፈስ ቅዱስ በራሱ ላይ ሲቀመጥ የምታየው ኋላም ካንተ በኋላ በመንፈስ ቅዱስ የሚያጠምቀው እርሱ ነው ብሎ ነግሮኛል። እኔን ለነብይነት እኔን ለአጥማቂነት የላከኝ መንፈስ ቅዱስ እንዲህ ብሎ ነግሮኛል ብሎ ዮሐንስ ከጥምቀቱ በፊት መንፈስ ቅዱስ እንደላከው ይመሰክራል። ከዛ በኋላ እሱ ራሱ የመንፈስ ቅዱስን ከተናገረ በኋላ እኔም አይቻለሁ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ ይላል። አሁን የነ ንስጥሮስንም የሌሎቹንም ከሃዲያን በሙሉ ንፋቂያቸውን አፈር መሬት የሚያበላ ንዶ የሚጥል ቃል ዮሐንስ ይናገራል። እስካሁን ሌላ የነገረኝ ነገርኳችሁ። እኔ ራሴ አንተሳ ምን ተረዳህ ካላችሁኝ እኔ ራሴ አይቻለሁ። አሁን መንፈስ ቅዱስ ሲወርድ አብ በደመና ሆኖ ዝንቱ ውእቱ ወልደ ዘአፈቅር ወሎቱ ስምዎ የምወደው ልጄ ይህ ነው እርሱን ስሙት ሲል አይቻለሁ፣ ሰምቻለሁ። እርሱ የእግዚአብሔር ልጅ እንደሆነ መስክሬአለሁ። የእግዚአብሔር ልጅ እንደሆነ አሁን ይሄ የእግዚአብሔር ልጅነት እኛ የእግዚአብሔር ልጆች እንደምንባለው አይደለም። እንደዛ ቢሆንማ ምን አንድ ሰው ብቻ የእግዚአብሔር ልጅ ይባላል? ሁላችን ልጆቹ አይደለን እንዴ ብለው ይመልሱለታል። ነገር ግን ይሄ የባህሪ ልጅነት እንደሆነ አካል ዘማካል ባህሪ ዘምባህሪ ከአብ ተወልዶ መምጣቱን ዮሐንስ ስላወቀ የክርስቶስም የባህሪ ልጅነት ከኛ የጸጋ ልጅነት በእጅጉ የራቀና የመጠቀ መሆኑን ስለሚያውቅ እርሱ የእግዚአብሔር ልጅ እንደሆነ እኔ መስክሬአለሁ። እኔ ምስክር ነኝ። በቃ እኔ መሰክራለሁ የእግዚአብሔር ልጅ ነው። ይህንን ነው መንፈስ ቅዱስ ገልጾለት ዮሐንስ እንዲህ ብሎ የመሰከረውን ነው ቅዱስ ጴጥሮስ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ሲመሰክር የተመሰገነ። በጣም ይገርማል። ብዙ ሰዎች መጽሐፍ ቅዱስን በመጽሐፍ ቅዱስ ለመተቸት ሲሞክሩ እነዚህን አረፍተ ነገሮች ያልፏቸዋል፣ ይዘሏቸዋል። መጽሐፍ ቅዱስ ላይ የኢየሱስ ክርስቶስ አምላክነት አልተረጋገጠም፣ የእግዚአብሔር ልጅ መሆኑ አልታወቀም፣ አልተጻፈም እንዲህ የሚሉ እነዚህን እየዘለሉ ግን ለነሱ የሚመቻቸውን ስለ ሰውነቱ ስለ ትስብእቱ ብቻ የሚናገሩትን ይወስዱና አምላክ አይደለም ለማለት ይሞክራሉ። ነገር ግን ይህን ማየት ነው። በመንፈስ ቅዱስ ተነድቶ የሚናገረው ነቢዩ ዮሐንስ እርሱ የእግዚአብሔር ልጅ ነው፣ እርሱ የእግዚአብሔር ልጅ እንደሆነ እኔ ራሴ ምስክር ነኝ አለ። ስለዚህ በመንፈስ ቅዱስ ተቃይቶ ገና በእናቱ ማኅፀን ጀምሮ ንጹሕ ያደረበት ዮሐንስ የእግዚአብሔር ልጅ ነው ያለውን ማን ሊቃወመው ይችላል? በመሰረቱ ዮሐንስ ይህን ቢልም ባይልም ክርስቶስ የእግዚአብሔር ልጅ ነው።
ነገር ግን ለኛ ለሰሚዎቹ በቂ መረጃ አገኘን። ክርስቶስ የእግዚአብሔር ልጅ እንደሆነ ተገቢ የሆነ በእርሱ ለማመን የሚያበቃ እንዳንጠራጠር የሚያደርግ ለመናፍቃን መልስ የሚሆን ነገር ነገረን እንጂ ይሄ ለክርስቶስ አይደለም። ክርስቶስማ ዮሐንስ ቢመሰክርለትም ባይመሰክርለትም የባህሪ አምላክ እንደሆነ ይቀጥላል። እና እንግዲህ ዮሐንስ መጥምቅ ምስክርነት በተለይ ዛሬው መጨረሻ ላይ ያስቀመጠው አይሁድንም በኋላ ዘመን የተመነሱ መናፍቃንንም የሚያሳፍር ነው። እርሱ የእግዚአብሔር ልጅ እንደሆነ እኔ መስክሬአለሁ ይላል። ስለዚህ በስሙ የምንጠራለት ክርስቶስ ተብሎ ክርስቲያን ያሰኘን እርሱ የእግዚአብሔር ልጅ ነው። ይሄው እግዚአብሔር ልጅ ነው። የእግዚአብሔር ልጅ እግዚአብሔር ነው። አምላክ ወልደ አምላክ ነው። አምላክ ወልደ አምላክ ነው። እኛም ለልጆቻችን ልናስተምራቸው የሚገባ ምስጢረ ሥጋዌ ይሄ ነው። ለዮሐንስ መጥምቅ ጸጋውን መንፈስ ቅዱስን የሰጠና ያደለ እውነቱን እንዲመሰክር ያደረገ በእኛም ላይ ጸጋውን መንፈስ ቅዱስን አሳድሮ እውነትን እንድንመሰክር ይርዳን። ይቆየን። ተረክበ አሰረ